አንተ የይቅርታ ባህር የሆንክ ቅድስናና ቸርነት በውቅያኖሶች ስፋት በማይተመኑ ሺህ አእላፋት ያሰፋ የሰራዊት የመጨረሻ አቡነማ ይሄው ከነ ሙሉ ክብራቸው ነው መናገር ያለብህ። ቶሎ በል አፍጥን። እሺ ስማቸው ሁለት ጳጳሳት ባሉበት እውነት አንድ አምላክ ይኖራል ዝግጅት አለው ተብሎ ተጠብቆ ነበር። ለምን ቃል ጠብቆ አሳድጎኝ ከልጅነቴ አባት የሆነ ሚካኤል አባቴ የምትጸልየው ጸሎት ባይገባ ዝም ብለህ ጸልይ እስኪገባ የገባ ጋንንት ይወጣል ይሸሻል አንተ በእውቀት እስክትሻሻል። አሁን ደግሞ ሲዘጋ ክረምት አሁን ደግሞ ወደ ባህር ዳር ሄደህ ጉባኤ ቤት ልትገባ ነው የሚባል ነገር ሰምቻለሁ። የአባቶቻችን ጸሎት ትዕቢተኞችን ለምታዋርድ ለአንተ እንወረዳለን፣ ሁሉን ለምታሰግድ ለአንተ እንሰግዳለን፣ ሁሉን ለምትገዛ ለአንተ እንገዛለን። ይሄንን ምስል ትነግረኛለህ። ቅዱስ ላሊበላ ከላይ እንዳስረዳው የሁለቱን ዮሐንሶች ልዩነት ማወቅ ትችላለህ አይደል? አዎ እችላለሁ ቻልኩኝ። ትልቅ እድሜ ላይ ሲደርስ ምንድነው እንደው ሆናለሁ ብለህ የምታስበው? አትብ ገጸየ ኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ሀገር የት ነው? እግዚአብሔር ሀገር አለው እንዴ? እግዚአብሔር እኮ ሀገር የለውም። እንደው አንዳንዴ የሰው ልጅ ነው ሀገሩን እንላለን። የእግዚአብሔር ስራ ግን አይደንቅህም ሉሌ? በጣም እኔ የእግዚአብሔር ስራም ሳይሆን ያንተም ስራ እየደነቀኝ ነው። በጣም ያንተ ራሱ እውቀት እየደነቀኝ ነው። እሺ በይኝ ማርያም፣ እሺ በይኝ። አይተሽ መማጸኔን ያንቺ እሽታ ነው የሚያቀርበኝ እኔን። ማርያም አፌን ማርማር አለ ማርያም ስምሽን በመጥራቴ ማርያም። ኢጲፋኖስ በቅዳሴው እንዲህ ሲል ገልጧል። አይቴ ብሔራ ለጥበብ ወአይቴ ማህደራ። እሺ የጥበብ ሀገሯ ወዴት ነው? በብሃ ግርግዳ በደም መሰረት ለክብር መረጣት በስሙ የጠራት ቤተ ክርስቲያን ተዋሕዶ ናት። አትፈርስም ጉልላቷ እርሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የዘወትር ተከታታዮቻችን የቋንቋ አይነሽ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምታ ይድረስ። አሜን። ትናንትና እንድንለይ ሆነህ ካሻገርከን ዛሬን ተቀብለ በሰላም ካዋልከን ስለምታሳየን ነገንም በተስፋ ተመስገን እንበልህ። አምላክ ይስፋ፣ ክብሩ ይስፋ። መድኃኔዓለም ለዛሬው ያደረሰን ዛሬ እጅግ በጣም ትልቅ ታላቅ እንግዳ ይኖረኛል። የአውደ ምህረት በየአውደ ምህረቱ ሁሉ የተገኘ የሚያስደምም በጣም ከፍ ያለ በእድሜውም በጭንቅላቱም በእውቀቱም ከፍ ያለ ትልቅ እንግዳ ጋብዝላችኋለሁ። ቆመን እንቀበለዋለን። እንግዳችን ወደ መንበሮ እንኳን ደህና መጡ። እዚህ ጋር መጥቼ ነው ሰላም ብለውት። እንዴት ነው? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየ። እሺ እኔ ከማስተዋወቅህ ራስህን በደንብ አድርገህ ራስህን እንድታስተዋውቅ እጋብዝሃለሁ። ስሜ እውነት አንድ አምላክ ይባላል። እድሜ 6 ዓመቴ ነው። የስንተኛ ክፍል ተማሪ ነህ? ወደ አንድ ልገባ ወደ አንድ ልትገባ ነው? አንደኛ ነህ ማለት ነው። እውነት አንድ አምላክ ማለት ነው ማለት ነው ራሱ እውነት አንድ አምላክ እግዚአብሔር እና አንድ አምላክ ማለት ነው። አምላክ አንድ ነው ማለት ነው። ስለዚህ አሁን አንተ ስትጠራ ምን ተብለህ ነው? እውነት ከዛ አንድ አምላክ። ስለዚህ ስምህ እውነት ስለሆነ መቼም ቢሆን አትዋሽም አይደል? ውሸት የለም፣ ሐሰት የለም። ሰው ሲዋሽ ሐሰት ሲናገር ምን ትላለህ? አትዋሹ፣ ተው፣ አይጠቅማችሁም። ደግሞ እግዚአብሔርም ብሏል አይደል? ምን ብሏል? ውሸት አይጠቅምም፣ በሐሰት አትወንጅሉ። እሺ በሐሰት እንደዚህ ሰርቋል፣ ስለዚህ እኛ ምን ሰርቅበታለን ብላችሁ አትስረቁ። ሁልጊዜ እውነት ተናገሩ አይደል? በላሁን ልጋብዝህ እስኪ። እሱ ጋር ፊትህ ያለው ነገር ምንድነው? እስኪ አንሳና ጠጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ጎበዝ። ሁልጊዜ እየባረክ ነው የምትጠጣው የምትበላው? ሁልጊዜ እየባረኩ እየጠጣሁ። ለእኔንም ባርከልኛል አይደል? እሺ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ የምትጠጣበት ታውቀዋለህ? ምንድን ነው የሚለው? አሃዱ ባንክ። አሃዱ ባንክ ምንድን ነው? አሃዱ ባንክ ቲክቶክም ላይ እያስተዋወቅ አይቼ ነበር። እናንተ ጋር አለ? እናንተ ሰፈር አለ? ታውቀዋለህ? የለም። የት ነው ያየው? የት ነው የምታውቀው? ቡሌ። ቡሌ አይተዋል? እስኪ በጣም የምትወደው ከሆነ አሃዱ ባንክን እስኪ። አሃዱ ባንክ ከብዙዎች ለብዙዎች። አሃዱ ባንክ የሁሉ ባንክ እና ሀሳባችሁን ሽጡ። ባለፈው ሚሊኒየም አዳራሽ የሰሜን ወሎ ሀገረ ስብከት ገቢ ማሰባሰቢያ ላይ በጣም በርካታ ሰው በነበረበት ብፁዕ አባታችን አቡነ ኤርሚያስ ባሉበት ሌሎቹም 12 ጳጳሳት ባሉበት እውነት አንድ አምላክ ይኖራል ዝግጅት አለው ተብሎ ተጠብቆ ነበር። ለምን ቀረ? በመጀመሪያው የጎልደን ቱሊፕ የገቢ ማሰባሰቢያ ፕሮግራም ላይ በጣም በጥሩ ሁኔታ አቅርቤው ነበር። በዚህኛው ማቀርባለሁ ብዬ ተዘጋጅቼ በቦታው ተገኝቼ ነበር። ተገኝተ ነበር? እሺ። ግን እንዳየኸው ከ10 በላይ ሊቃነ ጳጳሳት፣ ከ40 ሺህ በላይ ምእመን፣ ብዙ ዘማሪያንና ብዙ ሰባኪያን ነበሩ። ስለዚህ አንተ አልደረሰም፣ ሰዓቱ አልበቃ። ሰዓቱ አልበቃም መሰለኝ ያዘጋጁት ሰዎች። ይሄ ደግሞ እግዚአብሔር ፍቃድ ነው። ሳይጠሩ ቀሩ። ግን ተዘጋጅተ ነበር? እስኪ አሁን ያን የተዘጋጀውን እስኪ ዛሬ እዛ ቦታ ላይ በእርግጥ ላይቭ እየተላለፈ ነበር፣ ግን በቦታው ከ40 ሺህ በላይ ምዕመናን፣ ከ12 በላይ ሊቃነ ጳጳሳት እንደገና ደግሞ ላይቭ እየተላለፈ ነበር። አሁን ከብዙ ሺህ በላይ ምዕመናን ያዩታል፣ ብዙ ጳጳሳት ያዩታል፣ በውጭም በውስጥም ያሉት ሌሎችም ኦርቶዶክስም ያልሆኑት ያዩታል። እና እስኪ በደንብ አድርገህ ያንን የተዘጋጀውን ዝግጅት ዛሬ ልጋብዝህ። እኔ በቋንቋይነሽ ሚዲያ አቅርብ። የአባቶቻችን ጸሎት። ትዕቢተኞችን ለምታዋርድ ለአንተ እንዋረዳለን፣ ሁሉን ለምታሰግድ ለአንተ እንሰግዳለን፣ ሁሉን ለምትገዛ ለአንተ እንገዛለን። የተሰወረውን የምትገልጥ የተገለጠውን የምትሰውር በውስጥ ያለውን ወደ ውጭ የምታወጣ በውጭ ያለውን ወደ ውስጥ የምታስገባ አምላካችን ሆይ በእውነት የሚለምንህን በእውነት ስማ ለዘላለሙ አሜን አሜን። እሺ በይኝ ማርያም፣ እሺ በይኝ። አይተሽ መማጸኔን ያንቺ እሽታ ነው የሚያቀርበኝ እኔን። ልጅሽ ምድርን አይቶ መልካምነት ቢያጣ የጠፉ በጎቹን ሊፈልግ ሲመጣ የደፉን ዓለም ምህረት ሊያለብሰው ባንቺ ሁኔታ አይደል የመዳናችን ወይን የተጠነሰሰው። እመብርሃን አቅም የለንም በስቶ ኃጢአታችን ወተናል ስተን መንገዳችን። ልሳኑኝን ማርያም ማዕበሉ እንዳልፍልን ቀናችን ዳምኗል ከልጅሽ ተኳርፈን። ምንባችን ተኖ ወደ ሰማይ ቢላክ ያንቺን ነጻ ፍቃድ በሚጠብቅ አምላክ ተሰጥቶሻልና የምህረት ቃል ኪዳን። እሺ በይንና ፍጥረት ሁሉ ይዳን። እሺ በይን ማርያም፣ እሺ በይን። ለባለ ግጥሙ ብሩክ አስራት ምስጋናን ያቅርብ። ደስታችን ደስታችሁ ነው። ውድ የቋንቋይነሽ ሚዲያ ቤተሰቦች በያላችሁበት ክፉ አይንካችሁ፣ የረገጣችሁት ይለምልም፣ የነካችሁት ይባረክ፣ ለስጋ ወደሙ ለንስሐ ያብቃችሁ። ከጀመርንበት ጊዜ አንስቶ እስካሁኗ ደቂቃ ድረስ ከጎናችን ስለሆናችሁ በሚዲያችን ብዙ አብያተ ክርስቲያናትን አሳንጸናል፣ የተዘጉትንም አስከፍተናል፣ የታመሙ ወገኖችን ለሕክምና አብቅተናል፣ የተቸገሩ ወገኖቻችንን ራሳቸውን እንዲችሉ አድርገናል። በቃላት የማይገለጽ መልካም ነገሮችን ሁሉ እንድናደርግ የእናንተ ድጋፍ ኃይል ሆኖናል። አሁን ደግሞ ከዚህ በበለጠ ለማገልገልና የስርጭታችንን አድማስ ከፍ ለማድረግ በሳተላይት የቴሌቪዥን ስርጭት ወደ ሁሉም ለመድረስ ዝግጅታችንን ጨርሰናል። በተሻለ አቀራረብና በላቀ ጥራት ለመገለጥ ብዙ የጎደሉ ማቴሪያሎችን የምናሟላበት የገንዘብ ድጋፍ በእነዚህ አካውንቶች እንድትረዱን እያልን በትህትና ዝቅ ብለን እንጠይቃለን። ቋንቋይነሽ ሚዲያ የተዋህዶ ልሳን በብሃ ግርግዳ በደም መሰረት ለክብር መረጣት በስሙ የጠራት ቤተ ክርስቲያን ተዋህዶ ናት።
አትፈርስም ጉልላቷ እርሱ ነው። የቀደሳት የሰራት ደሙ ነው። ብትፈተን በእሳት በመከራ ትኖራለች ሁሉንም ተሻግራ። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት። በውሃ ግድግዳ በደም መሰረት ለክብር የመረጣት በስም የጠራት ቤተ ክርስቲያን ተዋሕዶ ናት። የማጠፋ በእሳት የተሰራች በምድሩና ሰማይ የደረሰች የእግዚአብሔር የጸጋው ግምጃ ቤት ተዋሕዶ ስንድዋ እመቤት። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት። በውሃ ግድግዳ በደም መሰረት ለክብር የመረጣት በስሙ የጠራት ቤተ ክርስቲያን ተዋሕዶ ናት። እጅግ በጣም እኔ በቃ ቃላት ነው ያጠረኝ። ስምህ በትክክል ከአባትህ ስምም ከአንተም ስም ጋር በትክክል ይሏል። እውነት አንድ አምላክ እግዚአብሔር ያሳድግህ። እንዴት ነው የምታጠናቸው ግን? ስታጠና ማን ነው የሚያስጠና? ማን ነው የሚነግርህ? እህትህ። ጎበዝ ነህ። እሷን አስመሰገንካት። አንዳንድ ህፃናት እናታቸው ነግሯቸው አባታቸውን ነግሯቸው መልሶ ይጠፋቸው። አንተ ግን አልጠፋህም። በጣም 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 ጎበዝ። እግዚአብሔር ይስጥልን። እግዚአብሔር ያሳድግ። ለቤተ ክርስቲያን፣ ለሀገር፣ ለህዝብ፣ ለወገን፣ ለዓለም ሁሉ የምትበቃ የምትደርስ የምትጠቅም ያድርግ። ይህ በቋንቋ አይነሽ ሚዲያ ከሚቀርቡ መርሃ ግብሮች አንዱ ህየንተ አበዊኪ ተወልዱ ለኪ ደቂቅ። በአባቶችሽ ፈንታ ልጆች ተወለዱልሽ። እንደነ እውነት አንድ አምላክ ያሉ በጣም በርካታ ልጆች ማህፀነ ለምለም የሆነችው ቤተክርስቲያን ልጆቿን እንዲህ ታሳየናለች። ስለዚህ ይህንን መርሃ ግብር ህየንተ አበዊኪ በማለት ይኸው የልጆች የህፃናት መርሃ ግብር ነው። የዛሬው እንግዳችን እውነት አንድ አምላክ። እውነት እንግዲህ አንዳንድ ጥያቄዎች ልጠይቅ ነው። ዝግጁ ነህ? 12ቱን ሐዋርያት ታውቃቸዋለህ? ስማቸውን ትነግረኛለህ? እስኪ ንገር። ቅዱስ ጴጥሮስ፣ ቅዱስ እንድርያስ፣ የዘብዴዎስ ልጅ ቅዱስ ያዕቆብ፣ ወንድሙ ወንጌላዊው ቅዱስ ዮሐንስ፣ ቅዱስ በርተለሜዎስ፣ ቅዱስ ፊልጶስ፣ ቅዱስ ማቴዎስ፣ ቅዱስ ቶማስ፣ የእልፍዮስ ልጅ ቅዱስ ያዕቆብ፣ ወንድሙ ቅዱስ ይሁዳ፣ 10 ቀናተኛው ቅዱስ ስምዖን፣ 11 አሳልፎ የሰጠው የአስቆሮቱ ይሁዳ፣ በኋላ በይሁዳ ፈንታ ማተተካ ቅዱስ ማትያስ። በጣም በጣም ጎበዝ ጎበዝ ጎበዝ። አሁን እንግዲህ እስኪ ራሳችንን እንመልከት። እውነት የ6 ዓመት ልጅ ነው። የ6 ዓመት ልጅ እንደዚህ አጥንቶ አውቆ ሌሎችን ቢጠየቅ የሚያውቅ የሚመልስ ልጅ ነው። ስንቶቻችን እናውቃቸዋለን? 12ቱን ሐዋርያት ስንቶቻችን እናውቃቸዋለን? እሺ፣ ሁለተኛ ጥያቄ፣ በመጽሐፍ ቅዱስ ተመሳሳይ ስም ያላቸው ብዙ ቅዱሳን አሉ። ለምሳሌ አሁን ማርያም የሚል ስም 8 ማርያሞች በመጽሐፍ ቅዱስ አሉ። ይሁዳ የሚባል እንደዚሁ ተመሳሳይ ስም ያላቸው፣ ግብራቸው ወይም ስራቸው ይለያያል። ስመጣልህ ዮሐንስ ደግሞ በመጽሐፍ ቅዱስ በርካታ ስሞች ዮሐንስ ተብለዋል። ግን አሁን እኔ የምጠይቅህ ዮሐንስ መጥምቅ እና የዮሐንስ ወንጌላዊው ልዩነት ትነግረኛለህ? መጥምቅ ዮሐንስ ማለት ከአባቱ ከካህኑ ዘካርያስ የእመቤታችን የቅድስት ድንግል ማርያም አክስት ከሆነችው እናቱ ኤልሳቤጥ የተወለደ ሲሆን የእመቤታችን የቅድስት ድንግል ማርያምን የሰላምታ ድምፅ
በሰማ ጊዜ ከእናቱ ማኅፀን ሆኖ በደስታ የዘለለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 6 ወር በፊት የተወለደ ተወልዶም ካደገ በኋላ የግመል ጸጉር ለብሶ ከእንስሳት ቆዳ የተሰራ ቀበቶ ታጥቆ በበረሃ የክርስቶስን መምጣት እየሰበከ ይኖር የነበረ እኔም ማጠምቃችሁ በውሃ ነው የጫማውን ጠፍር መፍታት ዘንድ የማይቻለኝ ከኔ በኋላ የሚመጣው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል እያለ የሚሰብክ ሲሆን ወንጌላዊው ቅዱስ ዮሐንስ ማለት ደግሞ ከአባቱ ዘብዴዎስና ከወንድሙ ያዕቆብ ጋር ሐዋርያ ሆኖ ሳይመረጥ በፊት አሳ ያጠምድ የነበረ ሐዋርያ ሆኖ ከተመረጠም በኋላ እስከ መስቀል የታመነ ከመስቀል ስርም ሆኖ እነኋት እናትህ እነሆ ልጅሽ ተብሎ ለእመቤታችን ለቅድስት ድንግል ማርያም የተሰጠ በስደት ሆኖ በአንዲት ደሴት ላይ የዮሐንስ ራእይ የሚል መጽሐፍም የጻፈ ከላይ እንዳስረዳሁህ የሁለቱም ዮሐንሶች ልዩነት ማወቅ ትችላለህ አይደል ሉሊ? አዎ እችላለሁ። አስደምምከኝ። የሰውን አፈጣጠርስ ልትነግረኝ ትችላለህ? ሰው በግዕዝ ሰብእ ይባላል። ሰብእ ማለት ደግሞ ሲተረጎም 7 ማለት ነው። ስለዚህ ሰው ከ7 ባህሪያት የተዋቀረ ፍጥረት ነው ማለት ነው። ከ4 ደካማ የስጋ ባህሪያትና ከ3 ብርቱ ባህሪያተ ነፍስ ማለታችን ነው። 4ቱ ደካማ የስጋ ባህሪያት አፈር፣ ውሃ፣ እሳትና ነፋስ ሲሆኑ 3ቱ ብርቱ ባህሪያተ ነፍስ ማለት ደግሞ ለባዊት፣ ነባቢት እና ህያዊት ይባላሉ። ከምድር አፈር ጥቂት ፍጥረታት ሁሉ እንዲታዘዙለት ከውሃ ጠብታዎችም ጥቂት በውሃ ውስጥ የሚንቀሳቀሱ ነገሮች ሁሉ እንዲታዘዙለት ከእሳታትም ጥቂት በዋዕይ እንዲጠነክርና የሚያስፈልገውን ኃይል እንዲያገኝ ከንፋሳትም ጥቂት የሚነፍሰው ነገር ሁሉ እንዲሸተው ይረዳው ዘንድ ያዛቸው፣ አደባለቃቸውም። 3ቱም ብርቱ ባህሪያተ ነፍስ ጨመረባቸው። ለባቢት አዋቂ እንዲሆን፣ ነባቢት ተናጋሪ እንዲሆን፣ ህያዊት ደግሞ ዘላለማዊ እንዲሆን አድርጎ የሰውን ልጅ ፈጠረ። በሚደንቅ ሁኔታ 4ቱ የስጋ ባህሪያት በእድሜያችን ይንጸባረቃሉ። ንፋስ በልጅነታችን፣ እሳት በወጣትነታችን፣ ውሃ በጉልምስናችን፣ አፈር ደግሞ በእርጅናችን ይመሰላሉ። የእግዚአብሔር ስራ ግን አይደንቅህም ሉሊ? በጣም እኔ የእግዚአብሔር ስራም ሳይሆን ያንተም ስራ እየደነቀኝ ነው። ያንተ ራሱ እውቀት እየደነቀኝ ነው። በጣም አሁንም እግዚአብሔር ያሳድገህ። ግን እንደው በጣም ትልቅ ሆነህ ምናምን ትልቅ እድሜ ላይ ስትደርስ ምንድነው እንደው ሆናለሁ ብለህ የምታስበው? ፓይለት ወይም ጳጳስ አንዱ። በዚህ አኳኋንህ ግን ጳጳስ ብትሆን ነው ፓትርያርክ ብትሆን ስብከት ትወዳለህ? ሰባኪስ የምታውቀው ሰባኪ ወይ የምትወደው ሰባኪ ማን ነው? መምህር ሄኖክ፣ መምህር ኢዮብ እና አባታችን አባ ገብረ ኪዳን። በቃል ያዝኩት ስብከት ስለሌለ ስበክልኝ እንዳትል። የመምህር ሄኖክ የለህም፣ የመምህር ኢዮብ የለህም፣ የአባ ገብረ ኪዳን የለህም። የራስህ የእውነት ልዩ ስብከት 10 ሰከንድ። ደስታችሁ ነው። ውድ የቋንቋ አይንሽ ሚዲያ ቤተሰቦች በያላችሁበት ክፉ አይንካችሁ፣ የረገጣችሁት ይለምልም፣ የነካችሁት ይባረክ፣ ለስጋ ወደሙ ለንስሐ ያብቃችሁ። ከጀመርንበት ጊዜ አንስቶ እስካሁኗ ደቂቃ ድረስ ከጎናችን ስለሆናችሁ በሚዲያችን ብዙ አብያተ ክርስቲያናትን አሳንጸናል፣ የተዘጉትንም አስከፍተናል፣ የታመሙ ወገኖችን ለሕክምና አብቅተናል፣ የተቸገሩ ወገኖቻችንን ራሳቸውን እንዲችሉ አድርገናል። በቃላት የማይገለጽ መልካም ነገሮችን ሁሉ እንድናደርግ የእናንተ ድጋፍ ኃይል ሆኖናል። አሁን ደግሞ ከዚህ በበለጠ ለማገልገልና የስርጭታችንን አድማስ ከፍ ለማድረግ በሳተላይት የቴሌቪዥን ስርጭት ወደ ሁሉም ለመድረስ ዝግጅታችንን ጨርሰናል። በተሻለ አቀራረብና በላቀ ጥራት ለመገለጥ
ብዙ የጎደሉ ማቴሪያሎችን የምናሟላበት የገንዘብ ድጋፍ በእነዚህ አካውንቶች እንድትረዱን እያልን በትህትና ዝቅ ብለን እንጠይቃለን። ቋንቋ የነሽ ሚዲያ የተዋህዶ ልሳን 10 ሰከንድ። ልጆች ወላጆች ስልክ ሲሰጧችሁ ጌም ከምትጫወቱ መንፈሳዊ ፊልሞችን እዩ። አጭር ግን 10 ሰከንድን አልተጠቀምክም። በ3 ሰከንድ ጨርሰሃል። በጣም እናመሰግናለን። ቃለ ሕይወት ያሰማል። እሺ ከሰባኪ ወደ ዘማሪ እንሂድና ወደ መዝሙር እንሂድና መዝሙርም ትወዳለህ። ቅድም ዘምረህልኛል። በጣም የምትወደው ዘማሪ ጥቀስልኝና መዝሙሩን ዘምርልኝ ብለህ። አቤል መክብብና ሙሉቀን ከበደ። እሺ አትፈርስም አትጠፋም በጠላት አትፈርስም አትጠፋም በጠላት ኢየሱስ ነው በደሙ የመሰረታት ኢየሱስ ነው ተዋሕዶን ያነጻት። ይሄ ሙሉቀን ነው። ሁለተኛው አቤል መክብብ። እሺ ጠብቆ አሳድጎኝ ከልጅነቴ አባት የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ከልሎ በቤቱ አሳድጎኛል። እንዴት እዚህ ፊትህ ሁኜ እንዲህ የልዑል ሰገድ አትልም? ዱቅር ይለዋል አትልም? አይልህም? እሺ ልበልልህ። መጨረሻ ላይ ብዬ እኮ እንዲህ ልጅ እንደው እውነት አይወደኝም። ስለዚህ ትወደኛለህ። አንድ መዝሙር አታጣልኝም ከኔ። ሙሉ እንኳን አልችልም። ሙሉ እንኳን አልችልም። ሙሉ ችግር የለውም እኔ እሞላዋለሁ። አንተ ብቻ እንደምትወደኝ አንዲት አዝማች አሰማኝ። ቋንቋዬ ነሽ ድንግል መግቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ቋንቋዬ ነሽ ድንግል መግቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ቁጭ ቃለ ሕይወት ያሰማል። አንድ መዝሙር ብሰራልህ ፈቃደኛ ነህ? የምትሰራው የምታወጣው አንተ የምትዘምረው ከዛ በቋንቋ የነሽ ሚዲያ ለህዝቡ እንለቅላችኋለን። ፈቃደኛ ነህ? ለስራልህ አንድ መዝሙር። የምትወደው ሰማዕት ከወንድ አንድ ከሴት አንድ ጥቀስልኝ። እሺ በጣም ብዙ ሰማዕታት አሉ። አሁን ለምሳሌ እነ ቅዱስ እስጢፋኖስ ቀዳሜ ሰማዕት ይባላል እሱ። እነ ቅዱስ ጴጥሮስ ቅዱስ ጳውሎስ እነዛን የመሳሰሉ አሉ። ግን ከወንድ ሰማዕት ጥራ ሲባል የሚመጣልኝ ሁሉንም ትወዳለህ? እሺ አንዱ ከአንድ አይበላለጥም። አይበላለጥም። ግን ስለ ሰማዕት ከወንድ ጥራ ሲባል የሚመጣልኝ ሰማዕቱ ቅዱስ ጊዮርጊስ ነው። በስማ በጣም ደስ ይላል። እስኪ እንደው ከቅዱስ ጊዮርጊስ ምን አገኘ? ምክንያቱም ቅዱስ ጊዮርጊስ ለሰማዕትነት መቀበል ያደረገው ተጋድሎ፣ ብርታቱ፣ ጽናቱ የተሰጡ ተክሊሎች ደግሞ በጣም ያስደንቁኛል። ሌላ ደግሞ ሰማዕቱ ቅዱስ ጊዮርጊስ ሰማዕትነቱ በሚታሰብበት ቀን አባቴ ተወልዷል። አባቴ መወለዱ ደግሞ አባቴ ተወልዷል በቅዱስ ጊዮርጊስ። በነገራችን ላይ እኔም ቅዱስ ጊዮርጊስ ነው የተወለድኩት። እድለኛ ነኝ። እንኳን ደስ ያለህ። እሺ አሁን ደግሞ ከሴት ብዙ ሰማዕታት አሉ። እዛው የሰማዕቱ የቅዱስ ጊዮርጊስ ታሪክ ላይ ብንገባ የአሳዳጁ ንጉስ ዲዮቅልጥያኖስ ሚስት አሌክሳንድሪያ፣ ሶስና እነሱን የመሳሰሉ አሉ። ግን እኔ ከሴት ሰማዕት ጥራ ሲባል የምትመጣልኝ ቅድስት አርሴማ ናት። ቅድስት አርሴማ ብሔር ማለት ነው። እውነት ብሔርን እንዴት ይገልጸዋል? ብሔር ማለት ሀገር ወይም ዓለማት ማለት ነው። ምክንያቱም እግዚአ ብሔር የሚለውን እንወስድና እግዚአ ማለት አምላክ ነው። ብሔር ማለት ደግሞ ሀገር ወይም ዓለማት ማለት ነው። ስለዚህ እግዚአ ብሔር የዓለማት ሁሉ ጌታ ከሆነ ለዚህ ማሳያ ኢጲፋኖስ በቅዳሴው እንዲህ ሲል ገልጧል። አይቴ ብሔራ ለጥበብ ወአይቴ ማህደራ። እሺ የጥበብ ሀገሯ ወዴት ነው ማደሪያዋስ?
ብሔር ማለት የዚህ ብሔራ የሚለው የግዕዝ ቃል ሀገርን ያመለክታል። መዝሙረ ዳዊት ላይ ደግሞ እግዚአብሔር ይርኤኒ ወአልቦ ዘይሃጣኒ ውስተ ብሔር ስዑር። እዚህ ላይ ደግሞ ብሔር ማለት የማይገደብ ቦታን የሚያሳይ ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሰማራኛል፣ በእረፍት ውኃ ዘንድ ያሳድረኛል እያለ አባታችን ቅዱስ ዳዊት የማይገደብ ቦታን ያሳያል ወይም ዓለማትን። ስለዚህ ብሔር ማለት ሀገር፣ ዓለም እንጂ የአንድ አካባቢ፣ የአንድ ጎሳ፣ የአንድ ቋንቋ መለያ ቦታ አይደለም ማለት ነው። ስለዚህ ሰው ዝም ብሎ ነው አንተ ብሔር ምንድን ነው አንተ ከየት ብሔር የመጣህ ነህ ምናምን የሚለው ዝም ብሎ ነው አይደለም። ስለዚህ ይሄ ነገር በዚህ ይገደባል፣ ይጠቀለላል ማለት ነው። ብሔር ማለት ሀገር ማለት ነው፣ ዓለም ማለት ነው እንጂ የምንከፋፈልበት፣ የምንሰነጣጠቅበት፣ የምንገዳደልበት አይደለም ማለት ነው። በወንድና በሴት ማን በፊት ተፈጠረ? በወንድና በሴት መካከል መቀዳደም የለም። ምክንያቱም ከላይ ቅድም ስለ ሰው አፈጣጠር ስንነጋገር አዳም ከሰባቱ ባህሪያት ሲፈጠር ሔዋንም አብረው ከሰባቱ ባህሪያት ስለተፈጠረች እንዳንዲት ስላልተፈጠረች ወንድና ሴት መካከል በመፈጠር መቀዳደም የለም፣ ልዩነት የለም። እኩል ነው የፈጠራቸው። መፈጠርና መገኘት ግን ይለያያል። አዳም ተፈጠረ፣ ሔዋን ደግሞ ተገኘች። ከማን ተገኘች? ከአዳም የጎን አጥንት ተገኘች። አንድ ላይ አልተቀዳደም። ለምን? ከተሰራው አዳም ተፈጠረች። ከተፈጠረው አዳም ላይ ሔዋን ተሰራች ወይም ተገኘች። ስለዚህ ከወንድና ከሴት ማን ነው መጀመሪያ የተፈጠረው የሚለው በቃ የለም፣ መጀመሪያና መጨረሻ የለም፣ እኩል የተፈጠሩት ማለት ነው። አንተ ግን መጽሐፍ ቅዱስ ታነባለህ? መቼ ነው የምታነበው? በቃ እረፍት አሁን ትምህርት ስለጨረስኩ ከማጥናት ብቻ ነው። ጨዋታ ምናምን አያታልልህም? እንደ ልጅ በባህል የሆነች ነገር ተጫወትና ተመልሰህ ደግሞ የምታነባቸው ደግሞ ቅዱሳት መጽሐፍት፣ መጽሐፍ ቅዱስ እነዚህ የእግዚአብሔር ነገሮች፣ ነገረ እግዚአብሔር፣ ነገረ ማርያም፣ ነገረ ሃይማኖትን ብቻ ነው የምታነበው? ነው የማነበው። መጽሐፈ ሲራክ አለ፣ መጽሐፈ ኢዮብ አለ፣ መጽሐፈ አስቴር አለ፣ ማት አሉ። እነሱን ገና እያነበብኩ አይከብድህም? ደስ እያለ ነው የምታነበው? በአማርኛም በግዕዝም ስለሆነ ግዕዝ ማንበብ እችላለሁ፣ አማርኛም ማንበብ ስለምችል አነባለሁ። የእግዚአብሔር ሀገር የት ነው? እግዚአብሔር ሀገር አለው እንዴ? እግዚአብሔር እኮ ሀገር የለውም። እንደው አንዳንዴ የሰው ልጅ ነው ሀገሩን እንላለን። ምክንያቱም የጠፋውን የሰው ልጅ ፍለጋ የሰውን ስጋ ለብሶ መጥቷልና። ሌላ ጊዜ ደግሞ እግዚአብሔር ሀገሩ እመቤታችን ቅድስት ድንግል ማርያም ናት እንላለን። ምክንያቱም በምንም የማይወሰነውን በጠባብ ደረቷ በትንሽ ማህፀኗ ተወስኖ አይተናልና። ከዛ ውጪ እግዚአብሔር እንደዚህ ነው። አይቴኑ አሐውር መንፈስከ ወአይቴኑ ውይን ቅድመ ገጽከ እመኒ አረጉ ውስተ ሰማይ ህይኒ አንተ ወእመኒ ወረድኩ ውስተ ቀላይ ህይኒ ሀሉከ ይላል በግዕዙ። ህይኒ ሀሉከ ወደ አማርኛው ስንመልሰው ደግሞ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በጣ አንተ በዛ አለ፣ ወደ ሲኦል በወርድም በዛ አለ። ስለዚህ እግዚአብሔር ምልኡ በኩልያ ነው፣ በሁሉ የሞላ ነውና እግዚአብሔር አገር የለውም። ስለዚህ ሀገሩ እግዚአብሔር ራሱ ሀገር ነው። አይቴኑ አሐውር መንፈስከ ግን ዳዊት ይደግማል ማለት ነው። በቃ አሁንም ጀምረሃል ማለት ነው። በዚህ እድሜ ዳዊት የደገምክ ነው። ጣጣ ጸልያለህ ዳዊት? አንዳንዴ አልፎ የት ነው የምትማረው? እንደዚህ ግዕዝ፣ ንባብ፣ ዳዊት፣ ውዳሴ ማርያም ጀምራል አይደለም? የት ነው የምትማረው? ዮሐንስ አለ፣ ጊዮርጊስ አለ፣ በቃ የሰማዕታት አለ፣ በቃ የቅድስቶች ምናምን ማለት ነው ያለው እዛ ቤተክርስቲያን። ስለዚህ እኔ የት ቤተክርስቲያን? ከሁሉም እማራለሁ። ከሁሉም ገና ካሁኑ በቃ ጉባኤ ቤት በቃ እግሮችህ ወደ ጉባኤ ቤት እየሄዱ ነው ማለት ነው። አሁን ደግሞ ሲዘጋ ክረምት አሁን ደግሞ ወደ ባህር ዳር ሄደህ ጉባኤ ቤት ልትገባ ነው የሚባል ነገር ሰምቻለሁ። አይደበቅም መቼ እሱ እንኳን ከተሳካ ነው እንጂ አሁን አይደለም። ከተሳካ ምን ጉባኤ ቤት ሄደህ የትኛው ነው የምትገባው? የትኛው ቤት ሰምተሃል እንዴ? እንደው ገሌ ጋር ብማር ብለህ አስበሃል አቅደሃል? ባህር ዳር አይደለም
እዚሁ አዲስ አበባ ውስጥ። አዎ እሺ ጌታ ለምን ተወለደ? ጌታ ለምን ተጠመቀ? ተወለደ፣ ከዛ ደግሞ ተጠመቀ፣ ከዛ ደግሞ ከ40 ቀን ከጾመ በኋላ ያን ሁሉ ነገር ካሳለፈ በኋላ ደግሞ ተሰቀለ፣ ከዛ ሞተ፣ ከዛ ተቀበረ፣ ከዛ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ ከዛ አረገ። ካረገ በኋላ ደግሞ በ10ኛው ቀን ደግሞ መንፈስ ቅዱስን ላከልን ጰራቅሊጦስ። እዛ ደግሞ አንድ ይቀራል። የሚቀረው ምንድን ነው? ዳግም ለፍርድ ይመጣል። ይሄ ሁሉ ለምን ሆነ? መወለድ፣ መጠመቅ፣ መሰቀል፣ መሞት፣ መነሳት፣ ማድረግ ለምን አስፈለገው? እግዚአብሔር ቅድም ስለ ሰው አፈጣጠር ስንነጋገር እግዚአብሔር በአምሳሉ የፈጠረው በባህሪ የፈጠረው ሰው ሳተ፣ በደለ፣ ከኤዶም ገነትም ተባረረ። ሰውም በኃጢአቱ ተጸጸተ፣ አትብላ ያለውን ፍሬ በልቶ ክብሩን በማጣቱ አምርሮ አለቀሰ። እግዚአብሔርም ሰው አምርሮ ሲያለቅስ በማየቱ አዘነለት፣ ተገለጠለትም። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ሲል ቃል ገባለት። እግዚአብሔርም ቃሉን ለመጠበቅ ከዳዊት ወገን ንጽሕት ዘርን አስቀረለት። ያቺ ንጽሕት ዘርም እመቤታችን ቅድስት ድንግል ማርያም ናት። ከእርሷም ተወለደ። አዳም በተፈጠረበት እድሜ በ30 ዓመቱ ተጠመቀ፣ ሰበከ፣ አስተማረ። የሰው ልጅ ኃጢአቱ ይሰረይ ዘንድ ደም ያስፈልገው ነበርና ራሱን የመስዋዕት በግ አድርጎ አቀረበ። ተገረፈ፣ ተሰቀለ። ባስተማረው በሰበከው መሰረትም በ3ኛው ቀን ሙትን ድል ነስቶ ተነሳ። የእግዚአብሔር ወልድ መወለድ፣ የእግዚአብሔር ወልድ መጠመቅ፣ የእግዚአብሔር ወልድ መሰቀል ምክንያቱ በቀላሉ መልሱ የሰው ልጅ በኃጢአት በመውደቁ የተነሳ ነው። የሰው ልጅ ከኃጢአቱ በመጸጸቱ እግዚአብሔር ሊምረው ስለወደደ ተወለደ፣ ተጠመቀ፣ ተሰቀለ። በጣም በቃ እኔ ቃል አጥቼ ዝም ብዬ እየሰማሁ ነው። ለምን ታቆማለህ? ስለጨረስኩ ለዛሬ በቃ ሊቀ ሊቃውንት ልበልህ። አሃዱ ባንክ ዘመኑ የደረሰበትን የባንክ አገልግሎቶችን ሁሉ ይዞ የመጣ አስተማማኝ፣ እኛም አሃዱ ብለናል፣ እናንተም አሃዱ በሉ። አሃዱ ባንክ። አሁን ደግሞ አንድ ጥያቄ፣ ሚካኤል ብዬ መልአክ ካልኩ፣ ጊዮርጊስ ብዬ ሰማዕት ወይም ቅዱስ። ጊዮርጊስም ቅዱስ ነው፣ ሰማዕት የሚለው ግን መልሰዋል። እግዚአብሔር ይህንን የምናየውን ሁሉ ፍጥረታት ሲፈጥር ከሰው ጀምሮ ማለት ነው 22ቱን ስነ ፍጥረት ሲፈጥር መቼም ጎበዝ ነው፣ ብዙ ነገር ይዛል። ሰውን መጨረሻ ነው የፈጠረው። እሁድ ነው የጀመረው እግዚአብሔር። እሁድ ማለት አሃደ የመጀመሪያ ቀን አንድ ማለት ነው። እሁድ፣ ሰኑይ፣ ሰልኡስ፣ ረቡዕ፣ ሐሙስ፣ ረቡዕ ማለት 4፣ ሐሙስ ማለት 5፣ ሐመሰ እያለ 6ኛው ቀን ዓርብ ላይ ሌሎቹን ፈጥሮ ሰውን መጨረሻ ፈጠረው፣ አዳምን ማለት ነው። ለምንድን ነው መጨረሻ የፈጠረን እንዴ? እጅግ ቀላል ነው። አሁን ለምሳሌ አንድ ሰው ሰርግ መሰረግ ቢፈልግ ወዳጆቹን የሚጠራው የሚሰርግበትን ቦታ ፈልጎ፣ ዲኮር አድርጎ፣ የሚበላ የሚጠጣውን አዘጋጅቶ፣ ለነሱ ምቾት ተጨንቆ፣ ሁሉ ነገር ትክክል እንደሆነ አይቶ ነው አይደል ወዳጆቹን የሚጠራው። እግዚአብሔርም 22ቱን ስነ ፍጥረታት ይሁን እያለ ከፈጠረ በኋላ ለሰው ልጅ ምቹ እንደሆነ ካየ በኋላ የሰው ልጅ ከፍቅሩ የተነሳ መጨረሻ ፈጠረው። አስተማርከኝ ዛሬ በገዛ እጄ ጠርቼ። እሺ ይሄ ምንድነው አሁን የሚታየው? አንብበው እስኪ። ህየንተ አበውኪ። ህየንተ አበውኪ በአባቶችሽ ፈንታ ማለት ነው። በአባቶችሽ ፈንታ ማለት ነው። አንተ እኮ ነው አሁን እኮ የምትናገረው እኮ አባቶቻችን ያስተማሩንን የነገሩንን አንተ እየተናገርክ ነው። ስለዚህ ተተክተሃል ማለት ነው። እግዚአብሔር ያሳድግ። የመጨረሻ ይህን ጥያቄ ከመለስክ በቃ እኔ ምት ስጦታ ሽልማት አለኝ። በጣም በቃ ምን ልበልህ፣ ተዘጋጅ። የመጨረሻ
ትንሽ ታስባለህ፣ አስበህ ነው የምትመልሰው እንዳትሳሳት። እሺ ማንም ሰው ሲወለድ ምን ይጠባል? ጡት ጠብቶ ያላደገ የለም። እኔም የእናቴን ጡት አንተም የእናትህን ጡት ጠብተን ያደግነው፣ አባታችንም የእናቱን እናታችንም የእናቷን እያለ ሁሉም ጡት ጠብቶ ነው ያደገው። ጡት ሳይጠቡ ግን ያደጉ ባልና ሚስት አሉ። ወይም ባልና ሚስት ናቸው ወይም እናትና አባት ናቸው። እና ማን ናቸው? አዳምና ሔዋን። እስኪ ንገረኝ፣ እንዴት ነው ያልጠቡት? ምክንያቱም ያለ እናት ከአባታቸው እግዚአብሔር እጅ የተፈጠሩ ወይም የተሰሩ ስለሆነ። ስለዚህ አልጠቡ። ጡት ሳይጠቡ እንዴት አደጉ ታዲያ? ጡታቸው እግዚአብሔር ስለሆነ። እሺ፣ እውነት አንድ አምላክ። አቤት። እጅግ በጣም ጎበዝ ነህ። እኔ ቀንቼብሃለሁ። አመሰግናለሁ። በእርግጠኝነት በጣም ብዙ ልጆች እንደሚቀኑብህ፣ ብዙ ልጆች በቃ ቢያገኙህ ፈርምልን እውነት ይሉሃል። ምን ትላቸዋለህ ቢሉህ? በርቱ፣ ጠንክሩ፣ ተማሩ፣ አጥሩ ነው የምትለው? ጸሎት ታደርጋለህ ጧት? እስኪ ከምንድን ነው የምትነሳው ጸሎት ስታደርግ? ከማማተብ። እስኪ አሳይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንልና ጀምራለሁ። እስኪ እንደው ትንሽ ይላል። እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አትብ ገጽየ ኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወህት ማኅፀን ክህደት ከሴጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታመነከ ንገኒለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚእ አጋዕዝት ወንጉሠ ነገሥት አምላክ አንተ ወኩሉ ዘሥጋ ወለኩላ ዘነፍስ ወንሴብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ውስተ ሶበት ይጸልዩ ከመ ዝበሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ ኩይስ መዚአከ ይእቲ መንግሥተ ለስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸውት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልደኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ልቀጥል? በቃ ቁጭ በሚጣፍጥ አንደበትህ በሚጣፍጥ አፍህ እስኪ ስለ ልጇ ስለ ድንግል ማርያም ልጅ ስለ ጌታችን ኢየሱስ ክርስቶስ እስኪ የሆነ ነገር በል። አንተ የይቅርታ ባህር የሆንክ ቅድስናና ቸርነት በውቅያኖሶች ስፋት በማይተመኑ ሺህ አእላፋት ያሰፋ የሰራዊት ጌታ ሆይ አቤቱ እንደ ቸርነት መጠን ማረን፣ እንደ ይቅርታህን ብዛት ይቅር የማይባል ኃጢአት መተላለፋችንን ደምስስ፣ ውስጣችንንም በዓለም ካሉ የነጡ ነገሮች ሁሉ በተሻለ አንታ አመች መገልገያ ዕቃህም አድርገን። አሜን። የኔ ጌታ የበጎ ነገር ሁሉ ጀማሪው አንተ ነህ። ሁሉ ነገር እስኪገባኝ በትዕግስት ስለጠበከኝ አመሰግንሃለሁ። እንደሰማህ ያልበየንክብኝ፣ እንዳየህ ያልፈረድክብኝ፣ የሰማኸውን ያላሰማህብኝ፣ ያየኸውን ያላሳየህብኝ መሐሪ ቸር ሸፋኝ አምላክ እግዚአብሔር ሆይ አመሰግንሃለሁ። ጌታዬ ሆይ እንደ እኔ አይደለህም፣ ክብህ አትንድም። እንደ ሰው አይደለህም፣ መጣህ አትጥልም። እንደ ዓለም አይደለህም፣ በዕለት አታረጅም። አንተ እንዳንተ ነህ የነጻነቴ አምላክ ተመስገን። በአንዱ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ሁሉ ለአንተ ይገባሃል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እስኪ ደግሞ በዚሁ በሚጣፍጥ አንደበት ደግሞ እስኪ ስለ እመቤታችን እሷንም ትወዳታለህ በጣም። ማርያም የሚለው ስም ኢየሱስ ከሚለው ስም ቀጥሎ ኃይልን የሚሰጥ የሚያጽናና እና የሚጣፍጥ ገናና ስም ነው። ማርያም አፌን ማርማር አለው ማርያም ስምሽን በመጥራቴ ማርያም በልጅሽ ልጅ ሆንኩኝ ማርያም ቀረ ባርነቴ ማርያም
አፌን ማርማር አለው ስምሽን በመጥራቴ በልጅሽ ልጅ ሆንኩኝ ቀረ ባርነቴ ማርያም ነይ ድንግል እመቤቴ። ይሄ አዲሱ አሁን በቅርብ የሚለቀቅ ለምእመናን የሚወጣ የኔ አዲስ ዝማሬ ነውና ሳላስበው ነው ያዘመርከኝ። እግዚአብሔር ይስጥህ፣ እግዚአብሔር ያሳድግ። በጣም ነው የማመሰግነው። የመጀመሪያ ስጦታ ይሄ መዝሙር እንደወጣ ለአንተ ነው መልክልህ። ለመጀመሪያ ማንም ሰው ሳይሰማ እቺን መዝሙር ማለት ነው። ከዚህ በመቀጠል ወደ የምስል ጥያቄዎች ነው የምንሄደው። ብቅ ይልልሃል። እሱን በ10 ሰከንድ ውስጥ መመለስ አለብህ። ደስታችን ደስታችሁ ነው። ውድ የቋንቋ አይነሽ ሚዲያ ቤተሰቦች በያላችሁበት ክፉ አይንካችሁ፣ የረገጣችሁት ይለምልም፣ የነካችሁት ይባረክ፣ ለስጋ ወደሙ ለንስሐ ያብቃችሁ። ከጀመርንበት ጊዜ አንስቶ እስካሁኗ ደቂቃ ድረስ ከጎናችን ስለሆናችሁ በሚዲያችን ብዙ አብያተ ክርስቲያናትን አሳንጸናል፣ የተዘጉትንም አስከፍተናል፣ የታመሙ ወገኖችን ለሕክምና አብቅተናል፣ የተቸገሩ ወገኖቻችንን ራሳቸውን እንዲችሉ አድርገናል። በቃላት የማይገለጽ መልካም ነገሮችን ሁሉ እንድናደርግ የእናንተ ድጋፍ ኃይል ሆኖናል። አሁን ደግሞ ከዚህ በበለጠ ለማገልገልና የስርጭታችንን አድማስ ከፍ ለማድረግ በሳተላይት የቴሌቪዥን ስርጭት ወደ ሁሉም ለመድረስ ዝግጅታችንን ጨርሰናል። በተሻለ አቀራረብና በላቀ ጥራት ለመገለጥ ብዙ የጎደሉ ማቴሪያሎችን የምናሟላበት የገንዘብ ድጋፍ በእነዚህ አካውንቶች እንድትረዱን እያልን በትህትና ዝቅ ብለን እንጠይቃለን። ቋንቋ አይነሽ ሚዲያ የተዋህዶ ልሳን። ይሄንን ምስል ትነግረኛለህ። ቅዱስ ላሊበላ መልሶታል። ኧረ ሞራል። እሺ ሁለተኛ ምስል ሁለተኛ ኤክስ ግሸን ደብረ ከርቤ አቡነ ናትናኤል አስተካክል። ብፁዕ ቅዱስ አቡነ ናትናኤል አይደለም፣ ብፁዕ አቡነ ናትናኤል መልሶታል። እሺ እኒህ ማን ናቸው? ምስሉ ላይ የምታያቸው ጠፉ። በጣም ተወዳጅ መጋቢ ሐዲስ እሸቱ አለማየሁ አንተ ነው። ታዲያ ምን ላድርግ? እሺ ማነች? ቅድስት ኪዳነ ምሕረት። በጣም ጎበዝ። ከነሙሉ ክብራቸው ብያለሁ። አሁን የሚቀጥለውን ከነሙሉ ክብራቸው ነው የምትናገረው። ቀጣይ እሺ ሰማዕቱ ቅዱስ ጊዮርጊስ። ጎበዝ። ሰማዕቱ ቅዱስ ጊዮርጊስ። እሺ ቀጣይ አባ ገብረ አባታችን አባ ገብረ ኪዳን ቆሞስ አባ ገብረ ኪዳን ርዕሰ ሊቃውንት አባ ገብረ ኪዳን በል ሳያልቅ በቃ አባ ገብረ መልሰሃል። ጎበዝ መልሰሃል። የመጨረሻ አቡነማ ከነ ሙሉ ክብራቸው ነው መናገር ያለብህ። ቶሎ በል አፍጥን። እሺ ስማቸው አቡነ ማትያስ ነው። በቃ ብፁዕ ወቅዱስ አቡነ ማትያስ ወይም ደግሞ ፓትርያርክ አቡነ ማትያስ። ይሄ ረጅሙ ነሽ። ይሄስ ማነው? የመጨረሻ ስም ከነሙሉ ክብሩ እውነት አንዳውዳክ ህፃን በላ ህፃንነት አንዳውዳክ ኤክስ ገብቶባል። የራስህን ኤክስ ሆናል። እኔ ይባል ስምህን ቶሎ መናገር ነው ያለው። ቅድም አልነገርኩም? እኔ ብመጣ እንደዚህ ብለህ ነገረኛ አልኩህ። እናመሰግናለን። ይህ ቋንቋ አይነሽ ሚዲያ ነው። መርሃ ግብሩ ህየንተ አበውኪ የሚል ነው። የልጆችና የህፃናት መርሃ ግብር የሚቀርብበት እውነት አንድ አምላክ ጋር በጣም ደስ የሚል ቆይታ አድርገን ነበረ። አሁን የመጨረሻ ሰዓት ላይ ደርሰናል። ከመጨረሳችን በፊት መልእክት አስቀምጥ። ሁለተኛ ደግሞ ምስጋና ታስቀምጣለህ። በምስጋና ተጠቀልላል። መልእክቱን የምጀምረው ከእህቴ ነው። እህቴ አባታችን አስጠኝ ብሎሽ የሚሰጥሽን ነገር ሁሉ አስጠኝ፣ አንቺም ትማሪበታለሽ። በዛ ወላጆች ልጆቻችሁ በእግዚአብሔር ቃል እንዲቃኙ የእግዚአብሔርን ቃል መግቧቸው። በጣም ጎበዝ። በዛው እንደቆምክ ምስጋና አቅርብ እስኪ። ከሁሉም በፊት እግዚአብሔርን አመሰግናለሁ። እመቤታችን ቅድስት ድንግል ማርያምን አመሰግናለሁ። አባቴን አመሰግናለሁ።
እናቴን አመሰግናለሁ፣ ወንድሜን አመሰግናለሁ፣ እህቴን አመሰግናለሁ። በቲክቶክ በፌስቡክ ሁሉም ታዩኝ እስከነ ልዑሌ አመሰግናለሁ። እኔ ደግሞ ቅር ብሎኝ በቃ ረሳኝ እኔንም ረሳኝ እያልኩኝ ቅር ብሎኝ ነበር። እኔም አመሰግናለሁ። እንዲሁ እንደቆመ እውነት አንድ አምላክ ልዩ ስጦታ ይሰጣል። በእውነት መጀመሪያ ከመክፈቴ በፊት እጅግ በጣም ደስ ስላለኝ ስላስተማርከኝ እኔ ከጠበቅኩት በላይ አንተ ሆነ ስለመጣህና ብዙ ነገር ስላስተማርከኝ በቋንቋ አይነሽ ሚዲያ ደግሞ በርካታ ልጆች፣ በርካታ ህጻናት፣ እናቶች፣ አባቶች፣ ወጣቶች ጭምር ካንተ ስለተማሩ ብዙ መስራት ስላለፍ ያው ምን እንደሆነ አብረን ነው የምናየው። የመኖሪ ሚስጥር እና የመዳኒ ሚስጥርን ስለሰጠኝ አመሰግናለሁ። እሺ ስጦታዬ ስላልክ ነው ቅድም። ዛሬ ደግሞ እኔ ስጦታ አድርጌ የሰጠው ከሷ በላይ ስጦታ የለም። ልጇ በመስቀል ስር የመጀመሪያ ስጦታ ይህንን ዓለም በስጋ ሲሰናበት ዮሐንስን ጠርቶ ያውልሽ ልጅሽ ለሷ፣ እሱ ደግሞ ዮሐንስን ደግሞ ያውልህ እናቴን እናት አድርጌ ሰጥቻለሁ ስላለው የሁላችን ስጦታ ነች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።